ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ መረጃዎችን ይዘናል። በዋናነት ዛሬ የምንቃኘው የቀጠናውን የኃይል አስተላለፍና የሱዳን ጦርነት እንደዚሁም በዚህ ቀጠና ላይ እየተደረጉ ያሉ የተለያዩ እንቅስቃሴዎች በኢትዮጵያ ላይ ምን አይነት ጉዳት ሊያደርሱ ይችላሉ አሊያም ለኢትዮጵያስ ምን አይነት ጥቅሞችን ሊያመጡ ይችላሉ የሚለውን በስፋት እናያለን። እንደዚሁም የኢሳያስ ዶክትሪንን እናያለን። የኢሳያስ ዶክትሪን ምንድነው? ኢሳያስ አፈወርቂ ስለ ኢትዮጵያ ያላቸውን ግንዛቤና በተለይም ኢትዮጵያ ካልፈረሰች ኤርትራ አታድግም የሚለው እሳቢያቸው ምንን ማዕከል ያደረገ ነው፣ ከየት የመጣ ነው የሚለውን ጉዳይ በስፋት የምናይ ይሆናል። ሌሎችም ጠቃሚ የሚባሉ ትኩስ መረጃዎችን አክለን ለእናንተ በሚመች አቀራረብ ይዘናል። አብራችሁ እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ ከራሳችሁ ማልፎ ለሌሎች እንዲደርስ እንድታደርጉ የጠየቅን፣ የምታክሉልን አዲስ መረጃ አሊያም የምትሰጡን ሐሳብ አስተያየት ወይም ሂስ ካለ ደግሞ እንደዚሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርን። መልካም እንግዲህ የቀዳሚ ጉዳያችን የሚሆነው የኢሳያስ ዶክትሪን ምንድነው የሚለውን እንይ በተወሰነ ደረጃ። የኢሳያስ ዶክትሪን ኢሳያስ ልክ ኢትዮጵያ እንደምትከተለው ሕገ መንግሥት እንበለው አሊያም ደግሞ የኢሳያስ መጽሐፍ ቅዱስ በሉት። በተለይም ኢሳያስ ሌሎች የልማት አማራጮችን፣ ሌሎች የልማት ዕድሎችን ለሕዝቡ የሚጠቅሙ ወይም ደግሞ ይጠቅማሉ ተብሎ የሚታሰቡ ሌሎች የተለያዩ የልማት አውታሮችን ማስፋፋት የሚቻልባቸውን አማራጮች ከመጠቀም ይልቅ አንድ ከሳቸው እጅ ማትለይ አሊያም ደግሞ ሁሉ ጊዜ በካድሬዎቻቸውን በኩል አይዘር ደግሞ በሆነ ስብሰባ ማጋጣሚ የሚናገሯት ወይም ደግሞ የሚያስተላልፏት መልእክት አለች። የኢትዮጵያ ሰላም መሆን ለኤርትራ ውድቀት እንደሆነ እና ብዙዎቻችሁ ስለ ኤርትራ ሰዎች ሲናገሩ ለምንድነው እንደዚህ ሆነው የሚል ሐሳብ ታቀርባላችሁ። አይ እንደዚህ ነው። ይሄን ስል ምን ማለት ፈልጌ ነው? ራሳችሁ ኤርትራውያንም ለመቃወምም ለመደገፍም አንዳንድ ጊዜ ሪዝን ስለሚያስፈልግ በሪዝን ብትሞግቱ የተሻለ ነው። ግን ምንድነው እየተገነዘበን ያለነው? የኔ አይነካ አይነት ነገር ነው። አንዳንድ የሚሰጡ ሐሳቦችም እያስተዋልን ያለነው መሆን ያለበት ግን እንደዛ ሳይሆን ኛጋም ስተት ካለ ወይም ደግሞ መስተካከል ያለበት የተበላሸ ነገርም ካለ ፊት ለፊት መናገር ነው በማስረጃና መረጃ ላይ በመደገፍ። አለበለዛ ግን የኔ አይነካ ማለት ጥፋትም ቢሆን ትክክል ነው ብሎ እንደመቀበል ነው። ያ ደግሞ ለእድገት ጥሩ አይደለም፣ በተለይ ለልማት አይጠቅምም። ለማንኛውም እዚህ ላይ ምን ለመግለጽ ፈልጌ ነው? የኢሳያስ ዶክትሪን በሚል የተለያዩ የሚዲያ አውታሮች ላይ የሚቀርቡ አስተያየት የሚሰጡ ወይም ተንታኞች የሚያጋሩት መረጃ አለ። የኢሳያስ ዶክትሪን ምንድነው ከሚለው ስንነሳ የኢሳያስ ዶክትሪን በኢትዮጵያ ውድቀት መከፋፈል አሊያም ደግሞ ኤርትራን የአፍሪካ ሲንጋፖር ለማድረግ ግዴታ ኢትዮጵያ ዋጋ መክፈል አለባት ብሎ የሚያምን አስተሳሰብ ያለው እሳቸው የሚመሩበት ኢትዮጵያ የጋራ ልክ ፈረንጆች አፍሪካን እንደተቀራመቱት የሚቀራመቷት ኤርትራ ደግሞ የነሱ ብቻ የሻቢያ ብቻ። ኢትዮጵያ ግን ከሁሉም አቅጣጫ እሳቸውና ከእሳቸው ጋር የተጣመሩ የኢትዮጵያን መውደቅ የሚፈልጉ ኃይሎች በዚህም በዛም እጃቸውን ሰንዝረው የሚቦጭቋት አሊያም ደግሞ የሆነ ድርሻችን ነው ብለው የሚያስቡትን የሚወስዱባት፣ ግን ደግሞ ኤርትራ ደግሞ ወይም እሳቸው የሚገዙት ግዛት ደግሞ የራሳቸው ብቻ እንደሆነ የሚያንጸባርቁበት ነው። ለምንድን ነው ይሄን ያለው? ፕሬዝዳንት ኢሳያስ አፈወርቂ ወይም የሻቢያ መንግስት እንዳጠቃላይ በኢትዮጵያ የውስጥ ጉዳይ በማንኛውም ሁኔታ አልቃ በመግባት መወሰን፣ ሐሳብ ማስቀየር ወዘተ የሚችል አድርጎ ነው የሚያስበው ራሱ። ኢማጂን እየተነገረ ያለውና አሁን ኢትዮጵያ የባህር በር ስታነሳ ሉዓላዊ ሀገር ነኝ፣ ሉዓላዊ ሀገርነቴን ለመድፈር ወይም የሰውን ግዛት በኃይል ለመቆጣጠር ነው ያሰቡት ብለው ነው እንግዲህ እንቅስቃሴ እያደረጉ ያሉት። ነገር ግን በጣም አስገራሚው ነገር ኢትዮጵያና በኢትዮጵያ ጉዳይ ውስጥ እንደ ግል ቤታቸው ልክ እሳቸው እንደሚያስተዳድሩት ግዛት በኢትዮጵያ የውስጥ ጉዳይ ውስጥ ገብተው እሳቸው የሚፈልጉት ነገር እንዲሆን ይሻሉ።
አስገራሚው ነገር ይሄ ነው። የኢሳያስ ዶክትሪን አጌኒስት ኢትዮጵያ ነው ባጭሩ። አጌኒስት ኢትዮጵያ ነው ስንል ደግሞ የኢትዮጵያን ወቅታዊ ሁኔታም ሆነ ሊቀጥሎ ሊመጣ የሚችል እንደ አጠቃላይ በኢትዮጵያ ዕጣ ፈንታ ውስጥም እኔ ሳያለኝ ወይም ወሳኝ ነኝ ብሎ የማመን ኢማጂን። ይሄ የሚሆን ከሆነ ኢትዮጵያ ለምንድን ነው በኤርትራ ጉዳይ ወሳኝ ማትሆን? በተጨማሪ ደግሞ ኢትዮጵያ ከኤርትራ ጋር በልማት እንተባበር፣ የኢኮኖሚ ትብብር ያስፈልገናል ብላ ጥያቄ ስታቀርብ ለምንድን ነው ኖ የምትባለው? ለምንድን ነው ጦር የሚሰበቅባት? አንደኛ ኢትዮጵያ የጠየቀችው የባህር በር ጥያቄ የነበረ ግዛትን የማስመለስ እንጂ አዲስ ነገር አይደለም። ጥያቄው ደግሞ አሁን አይደለም። ኤርትራ ከመገንጠሏ በፊት ስለዚህ ጉዳይ አጀንዳ ተደርጎ ተነስቶ በብሔራዊ ደረጃ ምሁራን በወቅቱ ቀልብ የነበራቸው ምሁራን አርቀው የሚያስቡ የነበሩ ትክክለኛ ምሁራን የሚባሉ ሰዎች ጥያቄ አንስተው ነበር፣ ሰሚ ስላጡ ነው እንጂ። ስለዚህ አሁን አንዳንዶች እና ኤርትራ እኮ የኢትዮጵያ ጎረቤት ሀገር ነች፣ በኢትዮጵያ ያለው የሰላምና የደህንነት ሁኔታ ሊያሰጋት ይችላል፣ ስለዚህ የኢሳያስ አስተሳሰብ እንደዚህ ማለታቸው ችግር የለውም ሊሉ የሚችሉ አሉ፣ ወይም የሚሉም እንሰማለን። ጉዳዩ ለምንድን ነው የኤርትራ ብቻ ሲሆን ራይት የሚሆነው የኢትዮጵያ ብቻ ሲሆን ደግሞ ትክክል የማይሆነው? ምክንያቱም አንደኛ ይህንን ነገር እስቲ ገልብጠን እንረዳው። ኢትዮጵያ በኤርትራ ጉዳይ እንደዚህ ብትል ኢሳያስ አፈወርቂ ይፈቅዱ ነበር? ፕላስ ደግሞ ሕግስ ይፈቅዳል? በዓለም አቀፍ ደረጃ ራሱ የሻዕቢያ መንግስት አሁን ኢትዮጵያ የጠየቀችውን የባህር በር ጥያቄ የኔ ነው ብሎ የራሴ ግዛት ነው ብሎ የኢትዮጵያን ታሪካዊ ተፈጥሯዊና ሕጋዊ ግዛትን መመለስ ላይ ትኩረት ያደረገውን እንቅስቃሴ ለምን ይቃወማል? ይህንን ያንን ሐሳብ ለምታራምዱ አካላት ትቻለሁ። ለማንኛውም እዚህ ጋር መገንዘብ የሚቻለውና በግልጽም የሚያስረዳው ይሄ ዶክትሪን ምንድነው? በኢትዮጵያ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳይ ውስጥ የሻዕቢያ መንግስት ፕሬዝዳንቱ ራሳቸው ያው የራሳቸው ዶክትሪን ስለሆነ በክፉም በደጉም የፈላጭ ቆራጭነት ሚና አለኝ ብሎ ማሰብ አንድ። ሁለተኛ ኢትዮጵያ የጋራችን ነች፣ ስለዚህ ከኢትዮጵያ ድርሻ አለን። አሁንም ሻዕቢያ የሚመራት ኤርትራ ውስጥ ግን ኢትዮጵያ አንድም ድርሻ የላትም። በተጨማሪ ልክ የኢትዮጵያ የባህር በር ጥያቄ ሲነሳ አንድ ብርጭቆ አንድ ቀለስ ከባህሩ ውሃ አታገኙም እንኳን ባህሩን እንደተባለው ሁላ ኢትዮጵያ በኤርትራ ላይ ምንም አይነት ጥያቄ ማንሳት አትችልም የሚል አስተሳሰብ ነው። አሮጋንት ነው የሚባለው። ምክንያቱም አብረን እንልማ ከሆነ አብሮ መልማት ነው የሚቻለው። እንደ ቀጠናው ሀገር የአንዱ ሀገር የጸጥታ ስጋት ወይም ደግሞ በአንዱ ሀገር የሚፈጠረው ችግር ሌላው ሀገር ሊዛመት ይችላል ብሎ መስጋት አንድ ጉዳይ ነው። የውስጥ ጉዳይ ውስጥ ግን እጅን አስገብቶ መፈትፈት ወይም ደግሞ አገርን ማተራመስ ፌር አይደለም። at the same time በሕግም ተቀባይነት የለውም። ስለዚህ ዶክትሪኑ ኢትዮጵያ የጋራችን ኤርትራ የግላችን ነው ባጭሩ ሲጠቀለል። እኔ የሚገባኝ ግን እዚህ ውስጥ ሌላ ነገር ነው። ምንድነው ከተባለ ኤርትራና ኢትዮጵያ የማይለያዩ መሆናቸውን ፕሬዝዳንት ኢሳያስ አፈወርቂ በደንብ ያውቃሉ። ስለሚያውቁም ያልተቋጨም ስለሆነና የሚቋጭም ስላልሆነ እሳቸው በያዙት መንገድ የሚቋጭም ስላልሆነ ግዴታ ኢትዮጵያ መፍረስና አሊያም ደግሞ ኢትዮጵያ ከኤርትራ በታች ሆና የተዳከመች ሀገር ሆና ኤርትራ የምትዘውራት ሀገር መሆን አለባት ነው። የሚገርመው ግን ተገላቢጦሽ ነው የሆነው። የሁለቱ ሀገር ኢኮኖሚ እንደውም በወቅቱ ከነበረው አንፃር የሻዕቢያ እንቅስቃሴ በጣም የተሻለ ነው የነበረው ኤርትራ ስትገነጠል። ግን ከዓመታት በኋላ ተመልሰን አሁን ራሳችንን ስንመዝን የኢትዮጵያ ኢኮኖሚና ሻዕቢያ የሚመራት ኤርትራ ኢኮኖሚ ፈጽሞ የሚገናኝ አይደለም። አብሮ ለመመዘንም የሚያስችል አልሆነም። ይሄ ደግሞ ተገላቢጦሽነቱን ከማሳየቱም በላይ አሁን በኢትዮጵያና በኤርትራ መካከል ያለውን የኢኮኖሚ ልዩነት ወደ ጠቅላይነት እንዲወስዱ አድርጓቸዋል። ምክንያቱም ኢትዮጵያ የበለጠ ኢኮኖሚና አቅም ስለፈጠረች የሆነ ሰዓት ላይ እኛን ትውጠናለች ወደሚል እሳቤ ነው የሄዱት። ስለዚህ ነው ኢትዮጵያን ያሳነሰ እነሱን ደግሞ ከፍ ያደረገ አስተሳሰብ መስሏቸው የወደቁበትን አስተሳሰብ አሁንም እያራመዱ የሚገኙት። ምክንያቱም ቀድሞውኑም በእኩልነት የሚያምኑ ቢሆን ኖሮ ኤርትራ ዛሬ እንደዚህ ባልሆነች ነበር። ቀድሞውኑም ከኢትዮጵያ ጋር ሰላም በመሆን መልማት እንደሚቻልና ትክክልም እንደሆነ አምነውና ከኢትዮጵያ ጋር በኢኮኖሚያዊ መስክ በባህልም በታሪክም በትብብር መስራት የሚችሉ ቢሆን ኖሮ ወይም ጥምረት ፈጥረም ቢሆን ኖሮ ዛሬ ኤርትራም ኢትዮጵያም አሁን ካለው በጣም በተሻለ ኢትዮጵያም ትለማ ነበር። ኤርትራም 40 እና 50 ዓመት ወደ ኋላ ስታክ አድርጋ ባልቀረች ነበር። ምክንያቱም
ይሄ ተግባር የኢሳያስ አፈወርቂን የኔ የናንተ ደግሞ የኛ የሚል አሳሰብ እንዲይዙ ነው ያደረጋቸው። ምክንያቱም እዚህ ያለው ሰፊ ህዝብ ነው፣ የተለያየ ቋንቋ አለ፣ የተለያየ ፖለቲካ አመለካከት አለ። ያንን እንደ ግብአት በመጠቀም የኢትዮጵያን ህዝብ አባለዋለሁ። ከዛስ እሱ ሲባላ እኔ ከውስጡ እጠቀማለሁ፣ ማዕድኑንም ሀብቱንም ኢቭን ሰውንም ራሱ የኢትዮጵያን ህዝብ ራሱ ኢንዳይሬክትሊ ሳያውቀው እጠቀማለሁ። ለምሳሌ የኢትዮጵያን ወጣቶች እኮ ለጦርነት የሚማግደው የሻዕቢያ መንግስት በእጃዙር እኮ የራሱ ጦር አድርጎ እየማገዳቸው ነው፣ ለራሱ ዓላማ ሳያውቁት ማለት። ስለዚህ የኢሳያስ ዶክትሪን ይሄ ነው። ለምሳሌ ያኔ በተገነጠለችበት ጊዜ ምንም እንኳን የመገንጠሉ ጉዳይ በህጋዊ መንገድ የተከናወነ ባይሆንም ተገንጥያለሁ ብሎ ሲያውጅ የኢትዮጵያን ቡና፣ የኢትዮጵያን ማዕድን፣ የተለያዩ በኢትዮጵያ ውስጥ ባሉ ፋብሪካዎች የሚመረቱ በጊዜው በመጠኑም ቢሆን ብዙም ባይሆን ያለውን ሜድ ኢን ኤርትራ ብሎ ነበር ሲሸጥ የነበረው። አንደኛ በወቅቱ ኤርትራ የምትባል ሀገር አትታወቅም ነበር፣ ግን አገር አድርገው በጉልበት ማለት ነው፣ ያው በወቅቱ በነበረው ሁኔታ ላይ በመመስረት። ያንን የተገነዘበው ደግሞ የኢህአዴግ መንግስት ሲከለክልና ሲቆርጥ ወደ ጦርነትም ከገቡ ብዙ ነገሮች ከተፈጠሩ በኋላ ምን ተፈጠረ? ኤርትራ ኢኮኖሚዋ እየቆረቆዘ መጣ። ለምንድን ነው የሚቆረቁዘው? የሚመረት ነገር የለም። አምራቹም ወታደር ሆነ። ኢትዮጵያ ላይ አይን ሲገለጥ ለካ ብዙ መልማት የሚችል ኢትዮጵያ ለካ ራሷ ሀብት ነች የሚለው ጉዳይ መነሳት ጀመረ። ለምሳሌ ውሃው፣ የተፈጥሮ ማዕድኑ፣ ሰው ራሱ ዕዳ ሳይሆን ሰው ራሱ መብዛቱ ችግር ሳይሆን ለካ እድል ነው፣ ለካ ሀብት ነው ከተጠቀምንበት የሚለው ትልቅ አጀንዳ ሆኖ ወደ ኢኮኖሚው ፖሊሲ መድረክ መጣ። ለምሳሌ የሆነ ጊዜ የምታስታውሱ ከሆነ ከሚሊኒየም በኋላ በኢትዮጵያ ውስጥ የተለያዩ ኢንቨስትመንቶች እንዲመጡ ጥሪ ሲቀርብ የኢትዮጵያ ህዝብ እንደ ህዝብ ራሱ እድል እንደሆነ በመንግስት ደረጃ አቋም ተይዞ ነበር። ለምሳሌ ቺፕ ሌበር አለ፣ በጣም በቅናሽ ዋጋ አገልግሎት የሚሰጥ ሌበር አለን ሲባል ኢንቨስተሮች ወዲያው ነው እሺ ያሉት። ለምን? ገና ሰራተኛ ፍለጋ እዚህም እዛም አይስተጓጎሉም ወይም ደግሞ አይዳክሩ። ሁለተኛው ነገርና ሌላኛው ቁም ነገር ደግሞ ምንድነው? የሮ ማቴሪያል የተፈጥሮ ሀብት በዚሁ አገር ውስጥ መኖር፣ በአገር ውስጥ መገኘት። ለምሳሌ ለአንዳንድ ኢንዱስትሪዎች አሁን ላይ ብረትም ሌሎችም ማዕድናት በኢትዮጵያ ውስጥ በገፍ ስላሉ ብረትም እዚሁ መመረት እንግዲህ ያው ግልጽ ነው መጀመሩ። አሁን ይህን ጉዳይ ስናይ ቀድሞ ያልነበረ አስተሳሰብ ወደ እሳቤነት ሲመጣ ወደ ጠረጴዛ ዙሪያ ላይ ቀርቦ ወይም መጥቶ በፖሊሲ ደረጃ የፖሊሲ ማዕቀፍ ውስጥ መግባት ሲጀምር የኢትዮጵያ ኢኮኖሚ ማንሰራራት ጀመረ። ቀድሞውኑም ኢትዮጵያን በብሔር ካባላን ካናከስናቸው፣ ብሔርን እነሱ አልፈጠሩልንም። በነገራችን ላይ ብሔር እቺ ሀገር ሳትመሰረት በፊት ህዝቦች ነበሩ። የሌለ ህዝብ አልመጣም። አሁን የነበረ ህዝብ ነው፣ የነበረና ያለ ህዝብ ነው። ልክ ይህንን ነገር እንደ ጸጋ መቀበል ሲገባን እንደ መባያ አድርገው ሲሰጡን ያልገባው ተባላበት። ያም ሆኖ ግን ኢትዮጵያ ተቋቁማው ያንንም ችግር በማለፍ ኢኮኖሚው ማንሰራራት በአፍሪካ ዘ-G4 ከሚባሉ ኢመርጂንግ ኢኮኖሚ ኢን አፍሪካ ከሚባሉ ይሄ አሁን ላይ በማደግ ላይ ያሉ በጣም ተስፋ ያላቸው አራቱ የአፍሪካ ኢኮኖሚዎች ከሚባሉ ተርታ የኢትዮጵያ ኢኮኖሚ ሲመደብ ኢሳያስ እንትናቸውን የቆመው ቅንድባቸው። ለምን? እነሱ የገመቱት ኢትዮጵያውያን ይባላሉ፣ ኤርትራ ስካይሮኬት ልክ እንደነ ሲንጋፖር እንደ ኤዥያን ታይገርስ እንደሚባሉት እንደ ደቡብ ኮሪያ ምናምን እንዳሉ እንደ ሲንጋፖር እንደ ማሌዥያ የመሳሰሉ አገራት ባንዴው ቡም ያደርጋል ኢኮኖሚያችን ያድጋል ብለው ነበር ያሰቡት። ያ ደግሞ በተቃራኒው ሲሆን የኤርትራ ኢኮኖሚም ስልጣኔም እድገትም እስታክ አረገ። አሁን ለመከራከሪያነት አስመራን እና አንዳንድ ታሪካዊ ቦታዎችን በዩኔስኮ አስመዝግበናል በቅርስነት እያሉ ነው ማያለሙት። አዎ በዩኔስኮ መመዝገቡ ትልቅ ነገር አለው። ግን ሌላ ሀገር የለም፣ ሌላ ከተሞች የሉም እንደዛ ውስጥ አንድም ጭራሽ ወደ ሌሎች ከተሞች ሲሄዱ በቅርቡ 3 እና 4 ጎብኚዎች በተለይ ከምዕራቡ ሀገር ወደ ኤርትራ የገቡ ጎብኚዎች ቀርጸው ያስተላለፏቸው ቪዲዮዎች በጣም የሚያስገርሙ ናቸው። ኤርትራ ምን ያህል ወደ ኋላ እንደቀረች ብቻ ሳይሆን ህዝቡ አሁንም ያንን ነገር ማለት ለውጥ አለመኖርን እንደ ለውጥ አድርጎ ማሰብ ደረጃ ላይ የደረሰበትን አስተሳሰብ ኋላ ቀር አስተሳሰብ የኢሳያሱ ሻዕቢያ መንግስት አስታቅፎት እንዳለ የሚያሳይ ነው። ይሄ ትክክል አይደለም። አሁን እኛም እንልማ እንደግ፣ እናንተም እደጉ፣ አብረን እንደግ። ስለዚህ ጉዳይ ያብቃና
በኢኮኖሚያዊ ትብብር ቀጠናውን እናስተሳስረው፣ ካስተሳሰርም በኋላ የጋራ እድገትን እናፋጥን የሚል አቋም በኢትዮጵያ መንግስት በኩል ተያዘ። ለምን? ኢትዮጵያ በአንድ ነገር ስለተቸገረች። ሄዳ ኢትዮጵያ የህዝብ ቁጥሩም በዛ፣ ኢኮኖሚውም በአንድ ወደብ ብቻ ማስተናገድ የማይቻልበት ደረጃ ሲደርስ የኛ ኢኮኖሚ በዚህ ደረጃ አድጓል። የህዝብ ቁጥራችንም ይሄ ነው። በመጪዎቹ 10 ዓመታት ወደ 200 እና 250 ሊሄድ ይችላል፣ 225 ሊሄድ ይችላል። ይሄ ደግሞ የበለጠ በርካታ የንግድና የልማት እንቅስቃሴዎችን ስለሚጠይቅ በዚህ ውስጥ የኢኮኖሚያዊ እድገቱ በጣም በከፍተኛ ሁኔታ ስለሚያይል ሌላ ተጨማሪ ወደቦች ያስፈልጉናል። አንድ ሁለተኛ፣ ታይቶ በማይታወቅ ደረጃ አዳዲስ የዓለም አቀፍ ለውጦች መጡ። በዓለም አቀፍ ደረጃ እነኚህ ለውጦች ደግሞ ምን ፈጠሩ? አዳዲስ ከዚህ ቀደም ያልነበሩ የደህንነት ስጋቶችን አመጡ። በሌላ በኩል ደግሞ የነበሩ የደህንነት ስጋቶችንም እያጎሉ ሲመጡ ለካ የባህር በር አሁን ግድ ነው የሚለው ሐሳብ ላይ ተደረሰ ማለት ነው። ይሄ ደግሞ ነባራዊ ሁኔታውን ከግምት ውስጥ በማስገባትና ተጨባጭ የሆነ ትንተናን በመስራት የተገኘ ውጤት ነው። ይህንን ስታቀርብ ኢትዮጵያ ኢሚዲየትሊ አሁን ኢትዮጵያ የሆነ ችግር ውስጥ ገብታለች ወይም ደግሞ የሆነ የሚቸግራት ነገር ስላለ በዚህ ቀዳዳ ገብቼ ኢትዮጵያን ያኔ ሲያልሙት የነበረው በሳቸው ዶክትሪን ውስጥ ያካተቱትን ኢትዮጵያን በመጣል ወይም ኢትዮጵያን በማተራመስ የኢትዮጵያ የጸጥታ ስጋት የሚቀንሰው ኢትዮጵያ ሰላም ስታጣ ነው ማለት ኢትዮጵያ ለኤርትራ ስጋትነቷ የሚቀንሰው ኢትዮጵያ ሰላም ስታጣ ነው። ኢትዮጵያን በማዳከም ኤርትራን ማሳደግ ይቻላል የሚለውን እሳቤ ወደ ተግባራዊነት ለማምጣት ሙከራ አደረጉ ማለት ነው። ቀደም ሲል እንደነገርኳችሁ የኛን ሰው እንደ ሀብት የሚጠቀሙበት የራሴ ብለው አይደለም። በነገራችን ላይ እዛ ውስጥ ድርሻ አለን፣ ሰውንም ጭምር አስቡት። ለሻዕቢያና ለግብፅ ዓላማ የሚዋጋ ሰው እኮ በተዘዋዋሪ የሻዕቢያ መንግስት የጥቅም መደራደሪያ ሆኗል ማለት ነው። ያንን ነው እያደረጉ ያሉት። ስለዚህ የኢሳያስ ዶክትሪን ይሄ ነው። ይሄ ከሆነ ኢሳያስ አሁን ኢትዮጵያን ለመከፋፈል እየጣሩ ነው ያሉት። ቀጠናው ላይ ምንድነው እየሆነ ያለው? የቀጠናውን ሁኔታ እንመልከት። ቀጠናው እንዳጠቃላይ አሁን ያለበት ሁኔታ ሰላምም አለ፣ በጣም ትልልቅ ተስፋዎችም አሉ። በተለይ በልማቱ ረገድ እነኚህ ሀገራት የተለያዩ ሀብቶች ያላቸውና ለዘመናትም እነኚህ ሀብቶች ሳይወጡ በተለያዩ ምክንያቶች የቆዩ ከመሆናቸው ጋር ተያይዞ አሁን እንደ አዲስ የማውጣት ሥራ ሲጀመር ቀጠናው እየተነቃቃ ነው ያለው። በዚህ መነቃቃት ውስጥ ደግሞ ኢትዮጵያ የበላይነቱን ወስዳለች ወይም የአንበሳውን ድርሻ እየተወጣች ነው። ለምሳሌ የታላቁ የኢትዮጵያ ህዳሴ ግድብ ከዘመነ ኃይለ ሥላሴ ጀምሮ ሲንከባለል የመጣ ነው። ይገደባል፣ እንደዚህ ይሆናል፣ መገደብ አለበት ምናምን ሲባል ማለት በኦፊሻሊ ጥናት ተጠንቶ ኢትዮጵያ ይህንን ግድብ ለመገንባት አቅዳ የነበረችበት ጊዜ ነው እንጂ አባይን በማልማቱ ረገድ በጣም ዘመናት ተሻግሯል። አጼዎቹ ቀድሞ የነበሩት አጼዎችም የማልማት እቅድ ነበራቸው፣ ፍላጎትም ነበራቸው። ነገር ግን ኦፊሻሊ በመንግስት ደረጃ ጥናት ተጠንቶ የቱ ቦታ ግድቡ ቢገነባ ለኢትዮጵያ የተሻለ ጥቅም ያስገኛል፣ እንደዚሁም ደግሞ ምን አይነት የኢኮኖሚ ፋይዳና ጥቅም ሊያስገኝ ይችላል፣ የኢትዮጵያን ተቀባይነትስ በምን መልኩ ይጨምራል የሚለውን ጉዳይ በማስጠናቱ ረገድ አጼ ኃይለ ሥላሴ የመጀመሪያውን ሚና ተወጥተዋል። ደርግም ሞክሮ ነበር፣ አልቻለም። አናበለስ ጋር ነው የቆመው። ከዛም በኋላ የኢህአዴግ መንግስት እንግዲህ መሰረት ድንጋዩን ጥሎ የተለያዩ እንቅስቃሴዎችን አድርጓል። በተለይ የግብፅን ወቅታዊ ሁኔታ በወቅቱ የነበረውን ነገር በማገናዘብ የአባይ ግድብ እንዲገነባ የመሰረተ ድንጋይ መጣሉ በወቅቱ ጠቅላይ ሚኒስትሩን ያስመሰገነ ነው ጠቅላይ ሚኒስትር መለስ ዜናዊ። በሌላ በኩል ግን ኢትዮጵያ አሁን እየቀጠለ በመጣው ሂደት ነገሮችን ማስተናገድ ሃንድል ማድረግ እንዳትችል ኢሳያስና ግብፅ እጃቸውን በማስገባታቸው ያው እንደምታውቁት ሙስናው፣ ህገወጥነቱ በጣም በመንሰራፋቱ የመንግስት ለውጥ ተደረገ። በእርግጥም የመሰረተ ድንጋይ መጣሉ ጥሩ ሆኖ ሳለ የግንባታ ሂደቱ ግን በጣም በሙስና የተጨማለቀ ከመሆኑ ጋር ተያይዞ አዳዲስ ስራዎች ያስፈልጉ ነበር። ያም ብቻ ተጠናቆ ጠቅላይ ሚኒስትር አብይ አህመድ በሰጡት አቅጣጫ እንደተባለው እዛ የምረቃው ቀንም እንደተገለጸው እንደ አዲስ መሰራቱን መንግስት አመላክቷል። እዚህ ጋር ምንድነው ይሄንን ነገር ማስፈጸሟ ባጭሩ ሲገልጽ ኢትዮጵያ ይሄንን ነገር አስፈጽማ ማለት ገንብታ መጨረሷ የነበረውን በግንባታ ሂደት ተጀምሮ ግን ደግሞ ያልተቋጨውን አይ ይሄ እኔ ያልጀመርኩትን በሚል ሳይሆን ለሀገር ይጠቅማል በሚል አስጨርሳ ለማስመረቅ መብቃቷ ቀጠናው ላይ አዲስ የብርሃን ተስፋን ጭሯል። እንደገና ለኢትዮጵያ ደግሞ ትልቅ የዲፕሎማሲ ድልን አምጥቶላታል።
በሌላ በኩል ደግሞ የጋዙ በኢትዮጵያ ውስጥ የተለያዩ አሁን ላይ የተጀመሩና ገና ደግሞ ኦልሞስት ለመጀመር በቅርበት ላይ ያሉ የተለያዩ ፕሮጀክቶች ይፋ መደረጋቸው አሁን ደግሞ ያለቁ ያሉ ወደፊት የሚመረቁ ዝግጅት እየጠበቁ ያሉ ወይም ደግሞ ወረፋ የያዙ ግድቦች ባለፉት ጊዜያት የተገነቡ በኢትዮጵያ ውስጥ ያሉ የተለያዩ የኃይል ማመንጫ ግድቦች እንደ አጠቃላይ በዚህ ቀጠና ላይ ትልቅ ተስፋ እንዳለ አገናዘቡ ወይም አመላከቱ። ይሄ ያሰጋቸው ግብጽ ግን ሌላ ስጋት እየፈጠሩ ነው። እንደ አጠቃላይ አሁን የኛ ቀጠና እንዴት ነው የሚታየው የሚለውን በመጠኑ እንመልከት። እንደሚታወቀው ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር ጥብቅ ቁርኝት መስርታለች። በዚህ ቁርኝት ውስጥ በሁሉም አቅጣጫ ድሎችን ለማስመዝገብ እያደረገች ባለው ጥረት በርካታ ስኬቶች ማስመዝገቧ ለግብጽ ሰላም አልሰጣቸው። በዚህም ምክንያት ኢትዮጵያ ይሄ ስኬቷና እያደገ የመጣው የህዝብ ቁጥሯና የኢኮኖሚ አቅሟ ሌላ ተጨማሪ ወደብና ቀደም ሲል በገለጽኩላችሁ ዓለም አቀፋዊ ሁኔታዎች ምክንያት የተከሰቱ አዳዲስ ክስተቶች አዳዲስ የጸጥታ ስጋትን ይዘው ስለመጡ ያንንም ተቋቁሞ ለማለፍ የባህር በር አስፈላጊ መሆኑን ተከትሎ የኢትዮጵያ መንግስት ይህንን አጀንዳ አነሳ። የግድቡን መመረቅ የኢትዮጵያ ኢኮኖሚና የመጻኢ ጉዞን አጠቃላይ ሁኔታን የሚወስን የሚበይኑ ተብለው ስለተገለጹም በፖሊሲ ደረጃም ስለተካተቱ ውሃ የኢትዮጵያ ዋና የጉልበት የአቅም የእድገት ምንጭ ነው ተብሎ አቋም ተያዘ። በእርግጥም ሲፈተሽ ለካ ውሃው የኢትዮጵያ አቅምና የቀጣይ የኢትዮጵያ እድገትን ከሚበይኑ ዋና ቁም ነገሮች አንዱ ወይም ኢትዮጵያ ካሏት ሀብቶች አንዱ መሆኑ ሲረጋገጥ ይሄ ነው ለካ ለግጭቱ መንስኤ ሆኖ በሚል መንግስት ጥንቃቄ ማድረግ ጀመረ። እንግዲህ ሄዶ የባህር በሩ አጀንዳ ሲነሳ በአባይ ግድብ ላይ የተሸነፈችውና ድል የተደረገችው ግብጽ አሁን በቀይ ባህር በኩል ኢትዮጵያ ሁለተኛውን ውሃ ልታሸንፍ አይገባም፣ በሁለተኛው የውሃ ጨዋታ ላይ ልታሸንፍ አይገባም በሚል ይሄ ደግሞ ሌላ ትኩሳት ይዞ ይመጣል። ምናልባትም የቀይ ባህር ቀጠናን ኢትዮጵያ እንደምትለው የምትቆጣጠር ከሆነ ግብጽ በዚህ ቀጠና ላይ ያላት የበላይነት እንዲመናመን ከማድረግም በላይ እዛ ጋር የሱዌዝ ካናል ላይ የምትበዘብዘውን ብዝበዛ እንድታቆም ኢትዮጵያ ማስገደጃ ይኖራታል፣ አቅም ትፈጥራለች ማለት ነው። ለምን? የባህሩን መግቢያ ስለምትቆጣጠር ማለት ነው። ይሄ ደግሞ ለግብጽ ኢኮኖሚም እነሱ እንደሚያስቡ ስጋት ፈጥሮባቸዋል። ለማንኛውም በዚህ ጉዳይ የተነሳ አሁን ቀጠናው ከተስፋው በተጨማሪ ሌላ ከፍተኛ ስጋትም ተደቅኖበታል። ይሁንና ግን በዚህ በሁለቱ መሃል ኢትዮጵያ በጥሳ የምትወጣበትን እድልም እያመቻቸች ነው። እስካሁን ለተንታኞች መተንበይ ያቃታቸው ግን በተለያየ መልኩ እየተነተኑት ያለ አዲስ አካሄድን ኢትዮጵያ እየተከተለች ነው። ይህ አካሄድ የኢትዮጵያን መጻኢ ጉዞ በጣም የተሻለ ለማድረግ እቅድ ያደረገ ዓላማው ያደረገ ነው። እናም የዚህ ቀጠና ሁኔታ በአንድ በኩል ተስፋን ያዘ ነው፣ በሌላ በኩል ደግሞ ስጋትንም ያዘለ ነው። ኢትዮጵያ ደግሞ በዚህ መሃል ለማደግ ለመሻገር ገና ለመውጣት ጥንቃቄ የተሞላበት አካሄድን እየተከተለች ነው። ስለዚህ የዚህ ቀጠና የኃይል አሰላለፍ አሁን በምን ሁኔታ ይገለጻል ወይም እንዴት ነው የሚታየው ስንጠይቅ ምን እናገኛለን ማለት ነው? የኢትዮጵያን የተለየ አካሄድ አንድ የነ ግብጽና የነ ኤርትራን የተለመደ ኮፒ ፔስት የሆነ የጥንቱን አካሄድ እንደ አዲስ በዘመናዊ ቴክኖሎጂ በመታገዝ ተግባራዊ ለማድረግ በሚደረግ ግድድር ውስጥ እናገኘዋለን ማለት ነው። ቀጠናውን በዚህ መሃል ወድቆ እናገኘዋለን። አሁን ከኢትዮጵያ ጋር ማን ተሰለፈ? ከሻዕቢያና ከግብጽ ጋር ማን ሊሰለፍ ይችላል? ኢትዮጵያስ ያለባት የጸጥታ ስጋት ምንድነው የሚለውን እንመልከት። በመጀመሪያ ኢትዮጵያ በዚህ አሁን በነገርኳችሁ የውሃዎቹ ጉዳይ በሁለቱ ውሃዎች ጉዳይ ለዘመናት ጠላቶች ከበዋት አሁንም ድረስ ቀጥለው ነበር። አሁን ግን የኢትዮጵያ አይን ተገልጿል። ድሮ እንዳሁኑ አልተገለጸም። ቢገለጽም የኢትዮጵያ አቅምና የኛ ባላንጣዎች አቅም የሚገዳደር ስላልነበረ ያ ማለት ይበልጡናል ለማለት ሳይሆን እነሱ የተለያዩ ቴክኒኮችንና አካሄዶችን በመከተል ኢትዮጵያን ለመከፋፈል የሄዱበት ርቀት እኛ ይሄንን ለመከላከል ካደረግነው ርቀት በጣም የተሻለ ስለነበር ወይም ደግሞ በጣም ብዙ ሴራዎች እኛ ላይ ተጎንጉኖ ስለነበር ለተወሰኑ ዓመታት እኛን ቢዚ አድርገውን ነበር ወይም ደግሞ እንዳንነቃ አድርጎን ነበር። አሁን ግን ይህን ጉዳይ ኢትዮጵያ ስለነቃችበት ወይም ስላወቀች የተለየ አካሄድን እየተከተለች ነው። ለምሳሌ ግብጽ ቀድሞ ተገብረው ወይም ስትጠቀምበት የነበረውን አካሄድ ነው በኢትዮጵያ ላይ ለመተግበር እየሞከረች ያለች። በብሔር ማጋጨት፣ በሃይማኖት ማጋጨት፣ መከፋፈል፣ የታሪክ ትርክት ማዛባት
ወይም ደግሞ የትርክት መዛባት በመፍጠር ሰዎች እንዲባሉ እንዲጠላሉ ማድረግ ወዘተ እነኚህ የነበሩ ናቸው፣ ዛሬ ብቻ አይደለም። በዚህ ውስጥ አዲስ ስጋት ሲመጣ ኢትዮጵያ ምን እያደረገች ነው? ኢትዮጵያ በምስራቅና በደቡብ ምስራቅ እንደዚሁም በደቡብ በኩል ሴፍጋርድ ማድረግ ችላለች። ያ ማለት ወደኛ ሊመጣ የሚችለውን ጥቃት ወይም ደግሞ ጠላት እዛው በራሱ ጉዳይ ቢዚ እንዲሆን በማድረግ ቢያንስ በደቡብ ምስራቅ በደቡብ እንደዚሁም ደግሞ በደቡብ ምዕራብ አካባቢ ያለውን ግዛቷን ሴኪዩርድ ማድረግ ችላለች። አሁን ዋናው ጥያቄ ሰሜን ምስራቅና ሰሜን ምዕራብ አካባቢ ነው። ይሄንን ጉዳይ በሚመለከት ይሄ ቀጠና አንድም ስጋት ውስጥ የወደቀው በሁለት ነገሮች ምክንያት ነው። አንድ የኢትዮጵያ ኢኮኖሚ በራስ አቅም እንዲገነባ መንግስት የያዘው አቋምና የአባይ ውሃ ላይ ይሄንን መሰረት ያደረገ አሁን ኢትዮጵያ ልታሳካው የምትፈልገውን እቅድ ወይም የልማት እቅድ አባይን መሰረት ያደረገ ሆኖ መውጣቱ ለግብጾች ሰላም አልሰጠም። ስለዚህ የተለያዩ ኃይሎችን ለማደራጀት ምክንያት ሆኗቸዋል። ያ ማለት ግብጽ በአባይ ውሃ ላይ ስለተሸነፈች ያንን ሽንፈት ላለመቀበል ያው ጥቅሜ ይነካል በሚል የተለያዩ ስራዎችን እየሰራች ነው። ሌላኛው ሁለተኛው ነገር የፖለቲካ ጉዳይ እዚህ ጋር በደንብ መረዳት ያስፈልጋል። አንደኛው የኤርትራና የኢትዮጵያ ጉዳይ ህጋዊ ፍቺ ያለመሆኑ ወይም ደግሞ በህጋዊ መንገድ የተከናወነ ፍቺ ያለመሆኑ በሁለቱ ሀገራት መካከል ያለውን ግንኙነት የበለጠ ያሻከረውና አሁንም ድረስ እንዲፈራሩ ያደረገ ሆኗል። ይሄ ቀድሞ የተሰራ ስህተት ሳይሆን ከስህተትም በላይ ቀድሞ እነኛ ሀገራት በውዝግብ እንዲቀጥሉ ለማድረግ በዛው ውዝግብ ውስጥ ደግሞ አትራፊ በመሆን ቀጠናውን ለመዘወር ያሰቡ ኃይሎች ለምሳሌ በቀዳሚነት ግብጽ የምትጠቀስ ሀገር ነች። የተሰራ ሴራ ነው። ሁለተኛው አጀንዳ ደግሞ የኢትዮጵያና የኤርትራን ጉዳይ በሚመለከት ኤርትራ እስካሁን ሌጂቲሜትሊ ወይም ደግሞ በህግ አግባብ ህጋዊ የሆነ የመገንጠል ፍቃድ ሳታገኝ አሁን ይህን ስል ለመገንጠል እኮ የሰው ፍቃድ አያስፈልግም ልትሉ ምችሉ አላችሁ። እንደዛ አይደለም እያልኩ ያለሁት ቢያንስ አንድ ግዛት ከአንድ ሀገር ሲገነጠል በህጋዊ መንገድ ነው መሆን ያለበት። ምክንያቱም ህግ ያወቀው ነገር አንደኛ ዕውቅና ለመስጠትም ዕውቅናው ደግሞ ዓለም አቀፋዊ ይዘት እንዲኖረውና በህግ የተደገፈ እንዲሆን ያደርጋል። ሁለተኛ ከዚህም በላይ ሌሎች እልቂቶችን ቀጥለው ሊመጡ የሚችሉ ውዝግቦችን ትክክል ነው ትክክል አይደለም ብለው የሚነሱ አለመግባባቶችንና ወደ ግጭት ወደ ጦርነት ሊያመሩ የሚችሉ ችግሮችን በመቅረፍ የዜጎችን ሰላምና ደህንነት ለማስጠበቅ የሚረዳ ነው የሚሆነው። ከዚህ አንፃር እነኚህ አሁን ቀጠናው ላይ ያሉ ሁኔታዎች እየተፈጠሩ ያሉት አንድም በውሃዎቹ ነው፣ ሌላው በፖለቲካ ጉዳይ ነው። እንደሚታወቀው በዓለም ላይ ኢኮኖሚያውን ፖለቲካ ነው። ቢኮዝ ጠንካራ ኢኮኖሚ ያለው ጠንካራ የማስፈጸም ፖለቲካውን የበለጠ የመዘወር አቅም ይኖረዋል። ወይራስ ደካማ የሆነ ደግሞ ኢኮኖሚ ያለው ያው ተሸናፊ ነው የሚሆነው። ይሄ ዓለም ላይ አሁን ላይ በተጨባጭ እየታየ ያለ ቁም ነገር ነው። በዚህ ሂደት ውስጥ የሚገኝ ቀጠና ነው አሁን ያለንበት የምስራቅ አፍሪካ ቀጠና። በዚህ ውስጥ ኢትዮጵያ ምን እየሰራች ነው ሲባል ያው እንደሚታወቀው ኢትዮጵያ በደቡብ ምዕራብ በደቡብ ምስራቅ በኩል የራስ ገዝ የሚባሉ የሶማሊያ ግዛቶች ከኢትዮጵያ ጋር በጥምረት በጥብቅ ቁርኝት ፈጥረው እየሰሩ ነው ያሉት። የማዕከላዊ መንግስቱ ደግሞ የተዳከመ ነው። ያ ማለት ለኢትዮጵያ ስጋት መሆን አይችልም። ይሁንና ግን ግብጽ በዛም በኩል ሙከራ አድርጋ ነበር ወደ ኢትዮጵያ ለመግባት። ወደ ሌላኛው የአገራችን ክፍል ስናልፍ ወይም ደግሞ ስንመለከት ግን በተለይ በሰሜን ምስራቅና በሰሜን ምዕራብ በኩል ደግሞ የአደጋ ስጋት ወይም ደግሞ የጦርነት ስጋቶች አሉ። በዚህ ውስጥ የተባበሩት አረብ ኤሚሬትስ እስራኤልን፣ የአውሮፓ ህብረትን፣ አንዳንድ በተለይ ከኢትዮጵያ ጋር በጣም ተቆራኝተው የሚሰሩ ፈረንሳይን ለምሳሌ ማንሳት እንችላለን። እነኛ ሀገራት ከኢትዮጵያ ጋር እየሰሩ ነው። ነገር ግን በምን መልኩ ነው ኢትዮጵያ ፍላጎቷ የሚሳካው የሚለውን ጉዳይ ስንመለከት ኢትዮጵያም የራሷን አጋሮች ይዛለች። በአንጻሩ የኢትዮጵያ እቅድ እንዳይሳካና ኢትዮጵያ የምትፈልገው ነገር እንዳይሆን ወይም ደግሞ የኢትዮጵያ መብት እንዳይከበር የሻዕቢያ መንግስት የኢትዮጵያ ታሪካዊ ጠላት ከሚባሉ ኃይሎች ጋር ጥምረትን ፈጥሮ እየተንቀሳቀሰ ነው። በዚህ ውስጥ ኢትዮጵያ እንዴት ነው ጥቅሟን የምታስገኘው የሚለውን በኋላ ላይ እንመጣበታለን። አሁን ምን አይነት የኃይል አስተላለፍ ተፈጥሯል? የተባበሩት አረብ ኤሚሬትስ፣ እስራኤል፣ የአውሮፓ ሀገራት በተለይ እንደ ፈረንሳይ ያሉ በጣም ወሳኝ የሚባል ለኢትዮጵያም በዚህ ቀጠና ውስጥ የተሻለ ጥቅም ሊያስገኝ የሚችል
ጥምረትን ፈጥራ ኢትዮጵያ እየሰራች ትገኛለች። በአንጻሩ በኢትዮጵያ በኩል ከእስራኤል ከተባበሩት አረብ ኤሚሬትስ እንደ ፈረንሳይ ካሉ የምዕራቡ ዓለም ሀገራት በተጨማሪ በቀጠናው ያሉ እንደ ኬንያ፣ ደቡብ ሱዳን፣ ዩጋንዳን የመሰሉ ሀገራት ታንዛኒያም ከኢትዮጵያ ጋር ስለመሰለፋቸው መረጃዎች ይጠቁማሉ። በሱዳን ውስጥ ደግሞ በሁለቱ የሚሊተሪ አንጃዎች ወይም ደግሞ የሱዳን እርስ በርስ ጦርነትን እያፋፋሙት ከሚገኙት ከሁለቱ የጦር ጀነራሎች አንዱ ከኢትዮጵያ ጋር ነው ያለው። እዚህ ጋር ምንድነው የምንገነዘበው? አሁን ኢትዮጵያ ሄሚቲ ወይም የሄሚቲ ጦር ማለት ነው ዳርፉርና በአጠቃላይ ምዕራብ እና ሰሜን ምዕራብ እንደዚሁም ደግሞ ደቡብ ምዕራብ አካባቢን በስፋት ተቆጣጥሮ የሚገኘው የሄሚቲ ጦር ከኢትዮጵያ ጋር ነው የሚባል ነገር አለ። የተባበሩት አረብ ኤሚሬትስ እስራኤልን የመሰሉ እንደዚሁም ደግሞ እንደ ኬንያ፣ እንደ ደቡብ ሱዳን፣ ዩጋንዳን የመሰሉ አገራት ከኢትዮጵያ ጋር ጥምረት ፈጥረው እየሰሩ ነው። ሩዋንዳም በተመሳሳይ ከኢትዮጵያ ጋር ጥምረት ፈጥራ እየሰራች ነው። በሌላ በኩል ወደ ሌላ ስንመለከት ደግሞ እንደ የአውሮፓ ህብረት አባል አገራት የሆኑ ተጽዕኖ ፈጣሪ በአውሮፓ ህብረት ውስጥ ተጽዕኖ ፈጣሪ የሚባሉ አገራትም እንደዚሁ እየተንቀሳቀሱ ነው። በዛኛው በኩል ደግሞ ግብጽ፣ ሳውዲ አረቢያን በርግጥ ፍለፊት ማምጣት አይቻልም። ምክንያቱም ፍለፊት በጋድ ከኤርትራ ጋር ነኝ የሚል መግለጫ አልሰጠችም። በህቡ ነው የተንቀሳቀሰች ያለችው። አለየም ግን እዛ ስብስብ ውስጥ ነው የምትመደበው። ይሄ ደግሞ ለዚህ ዋና ምክንያት ወይም አመክንዮ ሊሆን የሚችለው የተባበሩት አረብ ኤሚሬትስና ሳውዲ አረቢያ ሰጣ ገባ ውስጥ መግባታቸው ነው። ከዚህም በተጨማሪ አልቡርሃን፣ ኢሳያስ፣ ሐሰን ሼክ፣ ኢስማኤል ኡመር ጉሌ፣ ኢራን፣ ኳታር፣ ሁቲዎች ደግሞ ለመጣመር ሞክረው ነበረ። በርግጥ ሁቲዎች አሁን ለኤርትራ በአግባቡ እንደሚባለው የሚረዱ አይመስሉም። ይልቁንም ኢራን ለኤርትራ መሳሪያ እየሸጠች እንደሆነ ይታወቃል። አሁን ምንድነው እዚህ ጋር መገንዘብ ያለብን ነገር ምስራቅ አፍሪካ ቀጠና ያለው የኃይል አስተላለፍ ስርዓት በአንድ በኩል ጊዜ የሚፈልግና በጥሞና ነገሮችን መታዘብ ማየት የሚሻ ሆኖ መጥቷል። በሌላ በኩል ደግሞ በፍጥነት ወደ ጦርነት ለመግባት ኢትዮጵያን ሳትፈልግ ጎትቶ ወደ ጦርነት ለማስገባት የሚፈልግ ኃይል ከፍተኛ ወታደራዊ እንቅስቃሴ እያደረገ ነው የሚገኝ። በዚህ ውስጥ ነው ያለነው። ስለዚህ ምንድነው አሁን ከኢትዮጵያ ውጭ ያሉትን በቀጠናችን ያሉ አገራትን ሁኔታ ስንመለከት የሶማሊያ መንግስት ወይም ፕሬዝዳንት አልችል ብሎ እንጂ በኢትዮጵያና በዚህ ይህንን ጦርነት መክፈት በሚፈልጉ ኃይሎች መካከል ያለውን ልዩነት ለማረቅ እስከሚያስቸግር ድረስ እነኚህ ኃይሎች ርቀት እየሄዱ ነው። ስለዚህ አሁን በዚህ በምስራቅ አፍሪካ ቀጠና ያለው የኃይል አስተላለፍ ምንድነው? ከታች ከትንሹ ወደ ኃያላኑ እንነሳ። በአገር ውስጥ መንግስትን የሚደግፉ በተለያዩ አካባቢዎች የታጠቁ ኃይሎችን በመቃወም እንደዚሁም ደግሞ ከኤርትራና ከግብጽ ጋር በጥምረት እየሰሩ ኃይሎችን የሚገዳደሩ በተመሳሳይ ኃይሎች አሉ። ለምሳሌ በትግራይ ክልል የቲፒኤፍ ወይም የትግራይ የሐራ መሬት ነፃ አውጪ የሐራ መሬት ጦር በትግራይ ለውጥ እንዲመጣ የሚፈልግ ነው። ምንም እንኳን የፌዴራሉ መንግስት ኦፊሻሊ በዚህ ጉዳይ ላይ አስተያየት ወይም መግለጫ ባይሰጥም የፌዴራሉ መንግስትን አቋም የሚደግፍ አይነት አካሄድ ነው የሚሄደው ቲፒኤፍ የሚባለው። ለምንድነው ከተባለ ለምሳሌ በተለያዩ ሚዲያዎች እንደምንሰማው በትግራይ ለውጥ እንዲመጣና ከሻዕቢያ መንግስት ጋር የትግራይ ኃይሎች እንዳይንቀሳቀሱ የሚፈልግ እንቅስቃሴ ነው የሚያደርገው። ይሄ ደግሞ ዓላማው ጦርነት በትግራይ ዳግም እንዳይቀሰቀስና ህዝቡ ወደ ጦርነት እንዳይገባ እንዳይማገድ ወጣቱን በማሰብ ነው። ትልቁ ዓላማ ህዝቡ መልማት እየቻለ ለምን ወደ ጦርነት ይሄዳል? ከዚህ ቀደም ያደረግነው ይበቃል የሚል ነው። በሌላ በኩል የባህር በሩን ጉዳይ ሌሎች በአገሪቱ በአገር አቀፍ ደረጃ የሚሰሩ ብሔራዊ ሜጋ ፕሮጀክቶች ሚንሳቸውም አነሳሳቸው ምንም ይሁን ብቻ ግባቸው የህዝብን ጥቅም ማስጠበቅና ለህዝብ የሚጠቅም ስለሆነም ግንባታቸው ጉዳይ በዚህም ምክንያት በፖለቲካ ልዩነት አለ ግን ማመን። ነገር ግን ይህንን ጉዳይ በሚመለከት መጀመሪያ በዚህ ሰዓት መነሳት የለበትም። መጀመሪያ የውስጥ የጸጥታ ችግሮቻችንን እንጨርስና የባህር በሩን እናነሳለን የሚልም ሐሳብ ብቻ በተለያየ ጎራ እየተከፈለ ሐሳብ ይነሳ ነበር። አሁን አብዛኛው ህዝብ የባህር በሩን ጉዳይ ስለተማመነበት ይሄ ተቃውሞ ወደ ዲያስፖራ ሄዷል። ምንም እንኳን ኢትዮጵያውያን ቢሆኑም ቤዝ አድርገው የሚንቀሳቀሱት የዲያስፖራን ኮሚኒቲ ሆኗል። ስለዚህ እነኚህም አሉ።
በአንጻሩ በዚሁ በዲያስፖራ ኮሚኒቲ ውስጥ የኢትዮጵያን መንግስት የሚደግፍ በጣም ትክክለኛ አካሄድ ነው ብሎ ከእርዳታም እስከ ማቅረብ የደረሰ ቡድን አለ ወይም ደግሞ የህብረተሰብ ክፍል አለ። ይሄ የሀገር ውስጥ ሁኔታን በአንድም ሆነ በሌላ ያገናዘበ ነው ማለት ነው። ከትንሹ ስንነሳ ወደ ቀጠናዊ ጉዳይ ደግሞ ወደ ቀጠናዊ ጥምረት ስንሄድ ደግሞ በዚህ በቀጠናው አጠቃላይ የኃይል አሰላለፍ እንቅስቃሴ ውስጥ በኢትዮጵያ በኩል ኬንያ፣ ሶስቱ የሶማሌ ራስ ገዝ ግዛቶች፣ በአንድ በኩል የሶማሊያ ማዕከላዊ መንግስት ራሱ፣ ዩጋንዳ፣ ደቡብ ሱዳን፣ እንደዚሁም በሱዳን ውስጥ ያለው አንደኛው ጀነራል ሙሐመድ ሐምደን ደጋሎ ወይም ሄሚቲ የሚባለው ጀነራል ከኢትዮጵያ ጎን ናቸው። የሶማሊያ ሶስቱ አጋሮች ያልኩት የኢትዮጵያ የሶማሊያ ራስ ገዝ ሶስቱ ግዛቶች ያልኩት አንዷ ፑንትላንድ፣ ሌላኛዋ ጁባላንድ፣ አንደኛዋ ደግሞ ሶማሌላንድ ነች። ኦልሬዲ ከሶማሌላንድ ጋር ኦፊሻሊ ሪኮግናይዝ ባይደረግም ኦፊሻሊ ግን ግንኙነት ተጀምሯል። የበርበራ ፖርትንም መጠቀም ጀምራለች ኢትዮጵያ። ይህንን ጉዳይ በሚመለከት በተነሳው ውዝግብ ሶማሊያ ከነሻቢያ ጥምረት ወይም ከሶስትዮሹ ከትራይፓርታይት የሬድ ሲ አሊያንስ ጥምረት ጋር ተጣምራም የነበረ ቢሆንም ፕሬዝዳንት ጣይብ ኤርዶዋን የቱርኩ ፕሬዝዳንት ሁለቱ ሀገራትን ባደራደሩበት ወቅት ኢትዮጵያና ሶማሊያ በመስማማታቸው የሶማሊያ ማዕከላዊ መንግስት ከዛ ከሶስትዮሽ ጥምረት ወጥቶ አዲስ አበባ እየተመላለሰ ነው የሚል ነገር አለ። አዲስ አበባም እየተመላለሰ ነበር። ከሰሞኑ ደግሞ የበርበራ ወደብ ኦፊሻሊ የንግድ እንቅስቃሴ መጀመሩን ተከትሎ የሐሰን ሼክ መንግስት ራሱ ሐሰን ሼክ ጅቡቲም ሶማሊያ ጉዳይ እንዳላት ነገር አድርገው እየተመላለሱ ነው። ከኋላ ያለው ከጀርባ ያለው ጉዳይ ከዚህ ቀደም በቪዲዮም አጋርተናቸዋል። ያው ያንን ስብስብ ለመቀላቀል ነው። ምክንያቱም ኢትዮጵያ ካለ ፌደራል መንግስቱ ካለ ሶማሊያ ማዕከላዊ መንግስት ፍቃድ ከአንድ ራስ ገዝ ከሆነች ከሶማሊያ ግዛት ጋር ያለ ሶማሊያ ፍቃድ ወይም ህጋዊ ፍቃድ በህገወጥ መንገድ ግንኙነት ጀምራለች ብሎ የሚከስ ነገር ነውና በዛ ውስጥ ለመካተት ጥረት እያደረገ ነው። ያ ማለት የሶማሊያ ማዕከላዊ መንግስት ስጋት አይደለም ለኢትዮጵያ። ራሱ ከአልሸባብ ጋር ያለውን ጉዳይ መጨረስ አልቻለም። ከሁሉም በላይ ግን ከአልሸባብም በላይ እነኚህ ሶስት ራስ ገዝ ግዛቶች ከዚህ ከማዕከላዊ መንግስቱ ጋር ተፋጠው ነው የሚገኙት። ይሄ በራሱ እዛው የቤት ስራቸውን እስኪጨርሱ ለኢትዮጵያ ስጋት አይሆንም። ግን የማዕከላዊ መንግስቱ የሶማሊያ ማዕከላዊ መንግስቱ ጉዳይ ግን ዌይት ኤንድ ሲ ውስጥ ነው ወይም እስካሁን ዲሳይድ ማድረግ በሚከብድበት አግባብ ውስጥ። ምክንያቱም እዚህም እዛም እየረገጠ ነው ያለው። አልተለየም ብንለው ይሻላል። ወደ ኤርትራ ስንሄድ ደግሞ ግብፅ አለች፣ የአልቡርሃን መንግስት አለ። በሀገር ውስጥ የተለያዩ አሁን ለህወሓትም ለሁለት ተከፍሎ ጽምዶ በሚልም ጥምረት ተፈጥሮ እንደዚሁም ሌሎች በሀገር ውስጥ የሚንቀሳቀሱ ኃይሎችንም በማጣመር እየተንቀሳቀሰ ነው የሚገኘው እና ጅቡቲ አልተለየም። የኢትዮጵያም ነች የነሱም ነች። ግን ከሰሞኑ ጅቡቲ ከግብፅ ጋር በፈረመችው የወደብ ስምምነት መሰረት ጅቡቲ የኢትዮጵያ የባህር በር የማግኘትን ጉዳይ አጀንዳ አትደግፍም። መወሻሸት አያስፈልግም። ለምንድን ነው ከተባለ ከጥቅም ጋር የተያያዘ ነው። ኢትዮጵያ የባህር በር የምታገኝ ከሆነ የጅቡቲ የወደብ አገልግሎት የኪራይ ወይም ሌሎች ገቢዎች ሊቀንሱ ይችላሉ። አንድ ግን ጅቡቲ ያልተገነዘበችው ነገር ኢትዮጵያ የሌላ ባህር በር ወይም ደግሞ ወደብን ብታገኝም እንኳን ኢኮኖሚዋ ከ4-5 ወደብ በላይ ማስተናገድ ስለሚችል የጅቡቲ ገቢ ዛትማች ይቀንሳል ብሎ ለማሰብ ይከብዳል። ግን ስጋት ስላለ ሐሰን ሼክ ባለፈው ወደ ጅቡቲ ሲሄዱ ከሞቃዲሾ ተነስተው በሳቸው በኩል የሶማሌላንድን ኢትዮጵያ ለምን ባልሆነ መንገድ ተጠቀመች በሚል በሌላ በኩል ደግሞ ኢስማኤል ኡመር ጊሌ የሚመሯት ጅቡቲ ደግሞ ጥቅምሽ ይነካል በሚል ትስስር ለመፍጠር ነው። ስለዚህ ስጋት አላቸው ሁለቱ። ያ ማለት አጌኒስት ኢትዮጵያ ናቸው ለማለት ነው። ነገር ግን በግልጽ አልተለየም። እስቲል ኢትዮጵያ የምትጠቀመው የጅቡቲ ወደብን ነው። 90% የሚሆነው የኢትዮጵያ የውጭ ገቢ ንግድ በጅቡቲ በኩል የሚከናወን ነው። በሌላ በኩል ደግሞ ይሄ የወደብ እንቅስቃሴ አሁን በሌላ አቅጣጫም እየተጀመረ ነው። ነገር ግን የጅቡቲ መንግስት ከግብፅ ጋር የፈጠረው ጥምረትና ከሶማሌ ማዕከላዊ መንግስት ጋር ከሻቢያ መንግስት ጋር የፈጠረው ወይም ድብቅ ግንኙነት ከኢትዮጵያ ጋር ነው ሙሉ በሙሉ ለማለት የሚያስቸግር ነው የሚሆነው። በእርግጥ በጅቡቲ ከቅርብ ጊዜያት በኋላ የመንግስት ለውጥ ሊኖር እንደሚችል ይጠበቃል። ግን ያም ቢሆን ዲሳይድ እስኪደረግ ድረስ ያው ሀፋፍ ነው ማለት ይቻላል። ኤርትራ በዚህ ያላሰላለፍ ውስጥ የግብፁን የአልሲሲ አስተዳደርን የአልቡርሃን ግማሹን የሱዳንን መንግስትና በአገር ውስጥ ያሉ ኃይሎችን ከዛ እነኚህን ሁለት ሀገራት ከጀርባው አሰልፋለች። ግን እነኚህ ሁለት ሀገራት አንድም ተጽዕኖ ማሳደር አይችሉ። ምናልባት በኢትዮጵያ ላይ ጅቡቲ
የወደቡን ጉዳይ በሚመለከት ልዘጋ ትችላለች። ከዛ ደግሞ ያንን ካሳ ሳውዲ አረቢያና ኳታር እንዲከፍሏት የተባለበት ሁኔታ ነበረ። ያ ግን የሚያስኬድ አይመስልም። ምክንያቱም ነገሩ በደንብ ተለጥጦ የሚተነተን ከሆነ እያንዳንዱ ኢትዮጵያዊ ሰብሮ ሊገባም ይችላል። ቢኮዝ እነሱ ማን ስለሆኑ ነው እኛን ወደብ የሚከለክሉት የሚለው ጉዳይ ሊመጣ ይችላል። ቢኮዝ የህልውና ጉዳይ ስለሚሆን፣ ስለዚህ ጅቡቲ ይሄም ስጋት ስላለባት ኢትዮጵያንም መቃረን ስለማትችል እስካሁንም ወደ ኢትዮጵያ እንዳትመለስ ግብጽ በፈጠረችው አሻጥር የተለያዩ ሀገራት የጦር ሰፈሮችን በራሷ ውስጥ መስርታ እንዲመሰርቱ አድርጋ የነሱንም ጦር እንደተገን ተጠቅማ ስለሆነ ያለችው በራሷ ብቻዋን መቆም ማትችል ሀገር ሆና ስላለች ያም ስጋት ስላለባት ከኢትዮጵያ ጋር እየሰራች ግን ደግሞ በእጃዙር ከነኛ ጋርም እየሰራች ነው ያለችው። ስለዚህ አልተለየም ነው ይሄ ጉዳይ። ለኤርትራም እንደዛው አልተለየም። ሙሉ በሙሉ ኤርትራንም አትደግፍም። ምክንያቱም ከኤርትራ ጋርም ቁርሾ አላት ጅቡቲ በዱሜራ ደሴትም ምክንያት በሌሎቹም እና የድንበሩ ዝግብ ስላለ። ሁለተኛ ደግሞ ምናልባት ኢንኬዝ ከኢትዮጵያ ጋር ያላት ግንኙነት የሚጠናከር ከሆነ አሁን የምትሰራው ስህተት በኋላ ዋጋ እንዲያስከፍላት አትፈልግም ጅቡቲ። ስለዚህ ሽማግሌው ኢስማኤል ኡመር ጉሌ ጥንቃቄ የተሞላበት አካሄድ ለመሄድ እየሞከሩ ይመስላሉ። ሐሰን ሼክ ያው ብልጥነት የተሞላበት አካሄድ ሊሄድ ሞክሮ ነበር። 4 ኪሎ ተጠርቶ ማስጠንቀቂያ ተሰጥቶታል። ስለዚህ በዚህ ቀጠና ላይ የኤርትራ ዋና አጋር የሚባሉት በሀገር ውስጥ ከኤርትራ እና ከግብጽ አጀንዳ ጋር ተሰልፈው የሚንቀሳቀሱ አንዳንድ ኃይሎች አሁን እንደምናየው የሱዳኑ አልቡርሃንና የግብጽ መንግስት ናቸው ማለት ነው። ከፍ ወዳለው ቀጠናዊ ወይም ደግሞ ሁለቱን ቀጠናዎች ወደሚያካልለው ሪጂናል እንትን ደግሞ ስንሄድ የኃይል አሰላለፍ ስርዓት ውስጥ ስንገባ ደግሞ የመካከለኛው ምስራቅ የአረቡ ባሕረ ሰላጤ ሀገራትንና የአፍሪካ ቀንድን አጣምረን ነው ማየት ያለብን። በዚህ ውስጥ ሳውዲ አረቢያ በእጃዙር ምናልባት የግብጽን አጀንዳ ልትደግፍ የምትችልበት አዝማሚያ እየታየ ነው። ለምን? ሳውዲ አረቢያና ግብጽ የወታደራዊ ስምምነት ተፈራርመዋል ከሰሞኑ። የቀይ ባህር ቀጠናንም ሰላምና ደህንነት ለመጠበቅ በሚል በኤርትራ መንግስት የቀረበውን ጥሪም የግብጽ መንግስት ተቀብሏል። ሳውዲ አረቢያ በመግለጫ አልደገፈችውም፣ አልነቀፈችውም። በዚህ ሁኔታ ውስጥ ነው ያለችው። ግን በእጃዙር ከግብጽ ጋር ጥምረት መፍጠሯ ያው ከኤርትራ መንግስት ኋላለች እንዲባል ያደርጋል። ነገር ግን አስገራሚው ነገር ከኢትዮጵያ ጋርም ሰላማዊ ግንኙነት ነው ያላት ሳውዲ አረቢያ። ስለዚህ አልተለየም። ነገር ግን በዛ በኩል ልትሄድ ትችላለች የሚለው ስጋት እንዳለ መመልከት ነው። በሌላ በኩል እስራኤልና የተባበሩት አረብ ኤሚሬትስ ከኢትዮጵያ ጋር ናቸው ማለት ይቻላል። በተለይ የተባበሩት አረብ ኤሚሬትስ ጥያቄ የለውም ከኢትዮጵያ ጋር ነች። ይሁንና ግን የእስራኤል ጉዳይ አንዳንዴ ዓለም ላይ ያው ሰጥቶ መቀበል ነው። there is no free lunch or free tea in the international system የሚባል ነገር አለ። there is no permanent friendship in the international system የሚልም ነገር አለ። በዓለም አቀፍ ደረጃ ነፃ ምሳም ነፃ ሻይም የለም። just give and take ነው፣ ሰጥቶ መቀበል ነው የሚል እሳቤ ማለት ነው። በሌላ በኩል ቋሚ የሆነ ጠላትም ቋሚ የሆነ ወዳጅነትም የለም የሚል ነገር አለ። ይህንን ከግምት ውስጥ በማስገባት አሁን ባለው አዝማሚያ እስራኤል በተባበሩት አረብ አማካኝነትም ከኢትዮጵያ ጋር የምትቆምበት እድል በጣም ከፍተኛ ነው። ለምን ከተባለ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት የተፈረመው የአብርሃም አኮርድ የተባለው የመካከለኛው ምስራቅ የአረቡ ዓለም ሀገራትንና እስራኤልን በማደራደር ወይም በማግባባት ቀጠናዊ ሰላምን ለማምጣት ያለመውን እቅድ ከፈረሙ ሀገራት መካከል የተባበሩት አረብ ኤሚሬትስ አንዷ ነች። ሳውዲ አረቢያ አልፈረመችም፣ ግን ተካታለች። በተመሳሳይ ሳውዲም፣ ኳታርም፣ ኩዌትም የአሜሪካ አጋሮች ናቸው። ይሁንና ግን ዩኤኢ ፈርማለች። ስለዚህ ከእስራኤል ጋር አሁን ጥብቅ ቁርኝት ነው ያላት። የቢሊየን ዶላርም ስምምነት አላት። በዚህ የተነሳ ከኢትዮጵያ ጋር ልትሆን የምትችልበት አዝማሚያ አለ። በሌላ በኩል እስራኤልና ኢትዮጵያ በድብቅ አንድ ላይ ተጣምረዋል የሚልም ሐሳብ አለ። ስምምነትም እንዳላቸው የሚያሳዩ መረጃዎች አሉ። ይህን ስል አብዛኞቻችን እስራኤል ስለሆነች ብቻ አይደለም ኢትዮጵያን የምትረዳው። በዓለም አቀፍ ስርዓት ውስጥ እንደዚህ አይነት የኃይል አሰላለፍ ስርዓት ሲለዋወጥ መጀመሪያ ቀዳሚ ተግባር የሚሆነው የሀገር ብሔራዊ ጥቅም ነው። አገራት ብሔራዊ ጥቅማቸውን የሚያስቀድሙት። አሁን እስራኤል ከኢትዮጵያ ጋር ልትሆንበት የምትችልበት ቴንደንሲ ከፍተኛ ነው። ለምሳሌ እስራኤል ከኢኮኖሚ ትብብር በተጨማሪ በዋናነት በዚህ በቀይ ባህር ቀጠናና በአፍሪካ ቀንድ እንዲሁም በመካከለኛው ምስራቅ ቀጠና ውስጥ ያላት ብሔራዊ ኢንተረስት የደህንነትና የጸጥታ ጉዳይ ነው። ስለዚህ ቀይ ባህር ቀጠናን ግብጽና ሳውዲ አረቢያ ብቻ እንዳይቆጣጠሩ ስለምትፈልግ ኢትዮጵያ ወደ ቀይ ባህር ቀጠና ብትመጣ ምርጫ አላት፣ ፍላጎት አላት። ለምን? ከኢትዮጵያ ጋር በማንኛውም መልኩ በደህንነትና በሰላም ሁኔታ ተጣምራ መስራት ትችላለች።
ተጨማሪ ደግሞ ከግብፅ ይልቅ ኢትዮጵያን ታምናለች በሰላምና በደህንነት በጸጥታ ሁኔታ። በኢኮኖሚ ግን ከኢትዮጵያ ይልቅ ከግብፅ ጋር ነው የምትቃረበው፣ ድንበርም ያላት ወደብም ያላት። በተመሳሳይ ከሳውዲ አረቢያ ጋር ከጆርዳን ጋር ነው የምትቀራረበው። ይሁንና ግን ጸጥታና ደህንነትን በሚመለከቱ ጉዳዮች ዋና የፖሊሲ ማዕቀፏ ስለሆኑ እና ስትራቴጂካዊ የሆነ ምልከታም ስላላት ያንን እንደ ስትራቴጂክ አርጋ ስለምትወስደው ከኢትዮጵያ ጋር የምትጣመርበት እድል ይኖራል። በተለይ የኢትዮጵያ አቀማመጥና ኢትዮጵያ ወደ ቀይ ባህር በር ልግባ ስትል የምትይዘው ቦታ የቀይ ባህር መግቢያና የባበል መንደብ አካባቢን የሚይዝም ስለሆነ ወይም ልክ የባበል መንደብን እንዳለፍን ቀጥታ ወደ ኢትዮጵያ ግዛት የሚመጣበት ሁኔታ ሊኖር ስለሚችል ያ ደግሞ እስራኤል በቀጠናው ላይ ያላትን የኃይል ሚዛን የበለጠ የሚያሳድግላትና የተጽዕኖ መፍጠር አቅሟን የሚያሳድግ የሚጨምርላት ሊሆን ስለሚችል ከኢትዮጵያ ጋር የምትጣመርበት ሁኔታ ይኖራል። ግን ይህንን ጉዳይ ከምን አንግል ነው ማሰብ ያለብን? እኛ ምን እንሰጣለን የሚለውንም ነገር ማየት መቻል አለብን። ብዙ ጊዜ የምንሸወደውና ወደኋላም የቀረነው አንዱ በዓለም አቀፍ ስርዓት ውስጥ እኛ ምን አለን ምን እንሰጣለንም መታየት አለበት ነው። ኢትዮጵያ ምን አላት ምን ልትሰጥ ትችላለች ለነኛ አገራት ከኛ ጋር የሚጣመሩት የምንሰጣቸውን ነገር ታሳቢ በማድረግም እኛ ስትራቴጂክ ቦታ ላይ ስለተቀመጥን ብቻ አይደለም፣ ብዙ ህዝብ ስላለን ብዙ የተፈጥሮ ሀብት ስላለን ብቻ አይደለም። ያን የተፈጥሮ ሀብት እነሱ መጠቀም ይችላሉ፣ እንዲጠቀሙ እናደርጋቸዋለን፣ ያስችላል የሚለውን ጉዳይ ከግምት ውስጥ በማስገባት ነው። ስለዚህ እነኛ ኃይሎች ከኢትዮጵያ ጋር ሊሆኑ የሚችሉበት ሁኔታ አለ። አሁን ደግሞ አዲስ ኃይል ወደዚህ ቀጠና እያማተረ ነው። ኢራን የምትባል ሀገር ወደ ኤርትራ የመምጣት ዝንባሌን እያሳየች ነው። ለምሳሌ ኤርትራ ለኢራን ግብዣ አቅርባ የተለያዩ መሳሪያዎችን ለመግዛት ሙከራ እያደረገች ነው። በእርግጥ ያው ፕሮፖጋንዳ ነው በብዛት በሻዕቢያ መንግስት በኩል የሚወጣው መረጃ። የሻዕቢያ መንግስት ከፕሮፖጋንዳም በላይ ያልገዛውንም በእጁ የሌለውንም አለኝም ብሎ ምስልም ከሱዳን ጦርነት ውስጥ እያመጣ የኢትዮጵያን ጀትም ጥያለው እስከ ማለት እየደረሰ ነበር። የኢትዮጵያን ድሮን ጥያለው ብሎ እስከ ማውራት የደረሰበት ሁኔታ እንዳለ አይተናል። ውሸቱ እንዳለ ሆኖ ግን ኢራን ወደዚህ ቀጠና የምትመጣ ከሆነ ባይኖ ሚንስ ከእስራኤል ጋር የተጣመረን ኃይል ልትረዳ አትችልም። ያ ማለት በተዘዋዋሪ ኢትዮጵያ ከእስራኤል ጋር የምትጣመር ከሆነ ኢራን ከኢትዮጵያ ጠላቶች ጋር የምትጣመርበት እድል ሊኖር ይችላል። ስለዚህ ይህንን በዛ አግባብ ማየት ነው። ይሄ ከሆነ ደግሞ እውነታው የኢራንን አመጣጥ መቀልበስ የሚቻለው አንድም የባህር በሩን በመያዝና በባህር በሩ ላይ የበላይነትን መውሰድ የሚያስችል ስትራቴጂካዊ ቦታን መቆጣጠር ሲቻል ነው። ይሄን ለማድረግ እስራኤልና የተባበሩት አረብ ኤሚሬትስ አሁን የኢትዮጵያ ወሳኝ አጋር እንደሆኑ ይታመናል። በተለይ ደግሞ የተባበሩት አረብ ኤሚሬትስ ከሰሞኑ ከእስራኤል ጋር በመጣመር የሃኒሽ ደሴቶችን በብዛት መቆጣጠራቸው ለኢትዮጵያ ትልቅ ለውጥን፣ ትልቅ እድገትን፣ ትልቅ እድልን የፈጠረ ከመሆኑም በላይ በዚህ ቀጠና ላይ የሌሎቹ የኢትዮጵያ ጠላቶች አብረው ሊሰሯቸው የሚችሉ ኃይሎችን የመጋበዝ እድልን የቀነሰና ስትራቴጂካዊ የሚባሉ ቦታዎችን ከጠላትም የቀማ ነው የተባለው። ይሄ ደግሞ ለኢትዮጵያ ትልቅ አቅምን ይፈጥራል። እንዳጠቃላይ ግን በዚህ በሁለቱ ቀጠናዎች ውስጥ ያለው የኃይል አሰላለፍ በተለይ ማከማ ጋር ነው የሚለውን ጉዳይ ስንመለከት በኢትዮጵያ በኩል ቀደም ሲል የነገርኳቸው አገራት አሉ። ከዛ ከምዕራባውያን አገራት እንደ ፈረንሳይ፣ ጀርመንን የመሰሉ አገራት ጣሊያንም ኢትዮጵያን የደገፈችበት ሁኔታ አለ በአስገራሚ ሁኔታ። እንደዚሁም ሞሮኮ ከኢትዮጵያ ጋር፣ ታንዛኒያ፣ ዛምቢያ፣ ሩዋንዳ፣ ዩጋንዳ፣ ደቡብ ሱዳን ከኢትዮጵያ ጋር ናቸው። በሱዳን ውስጥ አንድ ኃይል አለ የጀነራል መሐመድ አምደን ደጋሎ የሄሚቲ። በኤርትራ በኩል ደግሞ ኢራን አሁን እየመጣች ነው። ኳታር፣ ሳውዲ፣ የሳውዲ እንኳን አልተረጋገጠም። በእርግጥ ሳውዲ ከኢትዮጵያ ጋር መሆን ትፈልጋለች። በጣም በርካታ የሆነ የንግድ ግንኙነት አላቸው። ከዛ ደግሞ በተጨማሪ ግብፅ እና አልቡርሃን፣ ሌላው አንዳንድ ዓለም አቀፍ እንቅስቃሴን የሚያደርጉ የሽብር ቡድኖች ከኤርትራ ጋር አሉ። ከዚህ ውጪ ግን እንደ አገር የኢትዮጵያ ብሔራዊ ጥቅም እንዴት ነው የሚጠበቀው የሚለውን ነገር ስንመለከት ባጭሩ ለማስረዳት የኢትዮጵያ አቅም በታሪክም እንደተረዳ ነው። እንዳጠቃላይ ደግሞ እውነታውም እንደሚያስረዳው በውስጥ አቅም መደራጀት ነው ኢትዮጵያ አቅሟ የበለጠ መፈርጠም የሚችለው። አሊያንስን በመያዝ ኢትዮጵያ ብዙ ጊዜ ዛትማች ፎከስም ስታረግ አይታይም። ብዙም ደግሞ ኢትዮጵያ ላይ ለውጥ ሲያመጡባትም አይስተዋልም። ለምሳሌ የተለያዩ አገራትን በማጣመር ማሸነፍ ቢቻል ኖሮ ኢትዮጵያ እስካሁን ትሸነፍ ነበር። ግብፅ ኢትዮጵያን ታሸንፋት ነበር፣ ግን አልቻለችም። ኢትዮጵያን መበታተን እንዳሰበችው መከፋፈል ወይም ደግሞ ይሄ ብዙ አገር ማድረግ አልቻለችም።
ወይም ቀጠናውን የለየለት ትርምስ ውስጥ ማስገባት አልቻለችም ግብጽ። ለምን? የኢትዮጵያ የውስጥ አቅም ሲጠናከር በሚያስደንቅ ሁኔታ ኢትዮጵያ የተሰባሰቡ ኃይሎችንም መበተን ትችላለች። ይሄ የታሪክ ድርሳንም የሚያስረዳው ይሄንን። በተጨማሪ ደግሞ ኢትዮጵያ ብዙ የምትሰጠው ነገር አላት። አሁን ከወትሮ በተለየ መልኩ ብዙ ማዕድኖች እየወጡ ነው። ብዙ ኢንቨስትመንቶች ወደ ኢትዮጵያ እየመጡ ነው። ከትላንትና እንኳን ባጋራናችሁ መረጃ አሜሪካ ከ7 እስከ 8 ቢሊዮን ዶላር ለኢትዮጵያ የኤርፖርት ግንባታ ብድር ማቅረብ ፈልጋለች፣ ፍላጎት አሳይታለች። እንደምትረዳ ደግሞ አረጋግጣለች በመግለጫ። የስዊዝ፣ የእንግሊዝ፣ የፈረንሳይ፣ የጀርመን፣ የቻይና ኢንቨስተሮች ወደ ኢትዮጵያ እየመጡ ነው። እንግዲህ በዚህ ቀጠና ላይ ኢትዮጵያ የምትሰጠው ነገር ባይኖራት ኖሮ ቀጥታ ወደዚህ ቀጠና አይመጡም እነኚህ አገራት። ምክንያቱም ዋናው ጉዳይ ምን አለ ነው። ስለዚህ ኢትዮጵያ አሁን የምትሰጠው ነገር ስላላት የኃይል ሚዛኑ ወደ ኢትዮጵያ ያደላ ነው። ኤርትራ ጋር ምንም የለም። ወርቅ አለ ይባላል፣ ግን በተመሳሳይ ኢትዮጵያ ውስጥም አገር ወርቅ አለ፣ የወርቅ ክምችት አለ ኢትዮጵያ ውስጥ። ስለዚህ ኢትዮጵያ መስጠት የምትችል አገር እየሆነች ስለመጣች አለ ሳይሆን ያለው ተበርብሮ እየወጣ ስለሆነ ኢትዮጵያ የምትሰጠው ነገር ስላላት አሜሪካም ወደ ምስራቁ ብሎክም ያሉ አገራት ወደዚህ ሊመጡ ይችላሉ። ወዴት ነው አሁን እያመራን ያለ ነው? ወደ ዓለም አቀፍ የኃይል አስተላለፍ ስርዓት ውስጥ እየገባን ነው ማለት ነው። ከቀጠናው ተሻግረናል። ስለዚህ ወደ ዓለም አቀፍ ስርዓት ውስጥ ስንሄድ አሁን ባለው ተጨባጭ ሁኔታ ራሽያ ከኢትዮጵያ ጋር ነች። ቻይና ኢትዮጵያን መግቢያ በሯ በማድረግ ከኢትዮጵያ ጋር ለመሰለፍ ፍላጎት አሳይታለች። ነገር ግን ቻይና ጋር አንድ ስጋት አለ። ቻይና ሶማሊያ ውስጥም እጇን ስላስገባች በተለይ የሶማሌላንድ ጉዳይ አገር መሆኗ ለታይዋን እድል የሚፈጥር ስለሆነ ቻይና ያንን ነገር አትደግፈውም። በሌላ አነጋገር ኢትዮጵያ በሶማሊያና በቻይና መካከል የሆነ ሥራ መስራት እንዳለባት የሚጠቁም ነው። ለምን? ቻይና ኢትዮጵያና ሶማሊያ እንዲደራደሩና ሶማሌላንድ አገር እንዳትሆን ትፈልጋለች። በአንጻሩ ኢትዮጵያ ደግሞ ከሶማሌላንድ ጋር ተጣምራ እየሰራች ነው። አሜሪካና የምዕራባውያን አገራት ደግሞ ይህንን የኢትዮጵያን አጀንዳ ደግፈውታል። ስለዚህ ግዴታ ቻይና ታይዋን አገር እንዳትሆን፣ ሶማሌላንድ አገር ከሆነች ነገ ታይዋንም አገር እንድትሆን እድል ስለሚፈቀድ ወይም ስለሚሰጥ ያንን ለማጥፋት ዋን ቻይና የሚለውን ፖሊሲ ማራመድ ስለሆነ እቅዷ ቻይና ያን ተግባራዊ ለማድረግ ሶማሌላንድን ከሀገርነት እውቅና ውጭ እንድትሆን እያደረገች ነው ያለች ወይም እንቅስቃሴ እያደረገች ነው። ስለዚህ በዚህ ጉዳይ ልዩነት እንዳይፈጠር የኢትዮጵያ መንግስት ጥንቃቄ ማድረግ አለበት። ከዛ ውጭ ግን አፍሪካን ለመያዝ አድሞኑም ቻይና የተጠቀመችው ኢትዮጵያን ስለሆነ ቻይና ከኢትዮጵያ ጎን እንደምትሆን ምንም ጥያቄ የለውም። ከሁሉም በላይ ግን ቀደም ሲል የነገርኳችሁ ነገር ማተር ያደርጋል። ቻይና ኢኮኖሚ ላይ ነው ፎከስ የምታደርገው። አሁን ባለው ተጨባጭ ሁኔታ ከኢትዮጵያ እና ከኤርትራ ኢትዮጵያን እንደምትመርጥ ጥያቄ የለውም። ምናልባት የወርቅ ምርት እንዳልኳችሁ በህገወጥ መንገድ እየተሰረቀ ከኢትዮጵያም እየተዘረፈ በኤርትራ በኩል አንዳንድ የቻይና ኩባንያዎችም ተሰማርተውበት ዱባይና ቻይና እየተሸጠ ነው የሚለው ጉዳይ እንዳለ ሆኖ ማለት ነው። ይሄ ጉዳይ እንዴት እልባት ይሰጠዋል? በሌላ ርዕሰ ጉዳይ እንመጣበታለን። ነገር ግን ይሄ ስጋት አለ። ከዛ ውጭ ግን ራሽያን ብንመለከት የኢትዮጵያ ባህር ኃይልን እያሰለጠነች ነው፣ ኢትዮጵያን እያስታጠቀች ነው። ጭራሽ የኒኩለር ማብለያ ግንባታ ላይ አብረው ተጣምረው እየሰሩ ነው። የቀጠናውን ጉዳይ በሚመለከት ራሽያም ኢትዮጵያ ወደዚህ ቀጠና ብትመጣ ፍላጎት አላት። ያ ማለት በዓለም አቀፍ ደረጃ ኢሳያስ አፈወርቂን ከመደገፍ ይልቅ አብይ አህመድን መደገፉ ለነሱ የተሻለ ሆኖ አግኝተውታል። ሌላው ጉዳይ በዚህ በምስራቅ አፍሪካ ቀጠና ኢትዮጵያ የተሻለ አቅም አላት፣ ወታደራዊ አቅም። በኢኮኖሚም አሁን መሰረት እየጣለ ያለ ኢኮኖሚ አላት፣ የዳበረ ለማድረግ እንቅስቃሴ እየተደረገ ነው። በአንጻሩ የኤርትራን ኢኮኖሚ ስናይ የአዲስ አበባን ኢኮኖሚ አያክልም። መዋሸት አያስፈልግም፣ ግልጽ ነው። ጂዲፒውን አውጥቶ ማየት ነው፣ ሪፖርቱን ማየት ነው። የአይኤምኤፍ ሪፖርት ውስጥ አልተካተተችም ኤርትራ አሁንም በዘንድሮም ዓመት በወጣው ሪፖርት። ይሄ ማለት ምን ያህል የኤርትራ ኢኮኖሚ የተመታ እንደሆነ ወይም የተዳከመ እንደሆነ የሚያሳይ ነው። ስለዚህ በዓለም አቀፍ ደረጃ እንደ ፈረንሳይ፣ እስራኤልን በቀጠና ውስጥ አይተናል፣ ራሽያ፣ ብራዚልን፣ ሜክሲኮ፣ የአውሮፓ ህብረት አባል ሀገራት እንደ ጀርመን፣ ራሱ አሜሪካም አሁን ከኢትዮጵያ ጋር ፍላጎት አሳይተዋል፣ ከኢትዮጵያ ጋር ናቸው። ስለዚህ በዚህ ኃይል አስተላለፍ ስርዓት ውስጥ ማን ያሸንፋል ብንል ምንም ጥያቄ የለውም። ለኢትዮጵያ የሚረዱ አካላት እጃቸው በጣም ቁንጫቸው ፈርጠም ያለ ነው፣ እጃቸው ረጅም ነው። ኢትዮጵያ ልታሸንፍ የምትችልበት ሁኔታ እድሉ ሰፊ እንደሆነ ያሳያል። ግን አንድ ነገር መገንዘብ ያለብን ግብጽ የምትባል ሀገር ደግሞ አለች። አሁን አሜሪካ ከግብጽና ከኢትዮጵያ ግብጽን መርጣለች የሆነ ጊዜ ላይ ለበርካታ ዓመታት። አሁን ግን
የውሃው ጉዳይ እስራኤልንም የሚያሳስብ ስለሆነና የአባይ ጉዳይ ግብፅና ኢትዮጵያን ብቻ ሳይሆን እስራኤልንም ያካተተ ስለሆነ ኢትዮጵያና እስራኤልም በድብቅ ስለተስማሙ እንደገና ደግሞ አሜሪካ እስራኤልን የሚጠላን ሀገር እስራኤልን ከሚወድ ሀገር ስለማታስበልጥ ያው ግብፅና እስራኤል ወደፊት ግጭት ውስጥ መግባታቸው ስለማይቀር ለምን የታላቋ ጂውሽ ግንባታ ጊዜ ወይም የታላቋን የአይሁድ ኢምፓየር ለመገንባት በሚደረገው ጥረት ውስጥ የሲናይንም ግዛት ስለምትወስድ ከግብፅ እስራኤል በዛ ቁርሾስ ስላለና ስጋትም ስላለ ወደፊት ሁለቱ ሀገራት አስተማማኝ ግንኙነት ይኖራቸዋል ዘላቂ ግንኙነት ወይም ስትራቴጂካዊ የሆነ አሊያንስ ይፈጥራሉ ብሎ ማሰብ አይቻልም ግብፅና እስራኤል እንደውም የሚቻለው እስራኤልና ኢትዮጵያ ስትራቴጂካዊ አሊያንስ ሊፈጥሩ ይችላሉ የሚለው because in terms of security plus ደግሞ ብዙ ታሪካዊና በዚህ ቀጠና ደግሞ ከኢትዮጵያ በላይ የምታምነው ሀገር የላትም እስራኤል ምንም እንኳን በኢኮኖሚው ከነኛ ሀገር የተሻለ ጥቅም የምታገኝ ቢሆንም በእምነት ደረጃ ፕላስ ደግሞ ጠላትነትም የላትም ከኢትዮጵያ ጋር እስራኤል ስለዚህ እስራኤል ኢትዮጵያን ነው የምታምነው ሶ ከግብፅና ከነሳውዲ አረቢያ ይልቅ ከሱዳንም ይልቅ እስራኤል ከኢትዮጵያ ጋር ስትራቴጂካዊ ግንኙነት ለመፍጠር የምትችልበት እድል አለ ያ ደግሞ ኢትዮጵያ ተመራጭ እንድትሆን ያደርጋታል እዚህ ላይ ግን መስራት ይፈልጋል ሶ ቀጠናው በዚህ አይነት ሁኔታ ውስጥ ነው ያለው በቀጣይ ኢንኬዝ ጦርነት እንኳን ቢቀሰቀስ በበላይነት ለመቋጨት ኢትዮጵያ ከፍተኛ እድል ቢኖራትም አቅምም ቢኖራትም ዋና ሳንካ ሊሆን የሚችለው ግን የውስጥ የሰላም ጉዳይ ስለሆነ እዚህ ላይ መንግስት መጠንቀቅ አለበት ብዬ አምናለሁ ለምን ከተባለ ከተጣማሪ አገራት ከኛ ጋር በአሊያንስነት ከሚሰሩ አገራት በላይ ኢትዮጵያውያን አንድነታቸው ነው አቅማቸው የኢትዮጵያ አቅም የውስጥ አቅሟ ነው ስለዚህ እዛ ላይ መንግስት በባሌም ሆነ በቦሌ ብሎ ግራም ሆነ ነፈሰ ቀኝ እንደሚባለው ነገሩን በጥሞና በደንብ እስካሁን ሲከታተል እንደቆየ ታወቃል ይህንን ጉዳይ እልባት ሰጥቶ የሀገር ውስጥ ሰላምን በማጽናት የውጭን ኃይል በቀላሉ መመከትና የብዙዎቻችን ጥማት የሆነውን የባህር በሩን አይ ባህርን ወደ ኢትዮጵያ የሚመልስበት እድል እንዲኖር ተስፋ አደርጋለሁ ይመጣልን ብዬ አስባለሁ ይሄን ያለው ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራም የዛሬው ቅኝታችን በተለይም የኃይል ያሰላለፉ ምን ይመስላል በቀጠናው ላይ ያለው የአገራት ጥምረትና አሁን ያለው ጡዘትን በሚመለከት ማምን ሊያገኝ ይችላል ማከማጋ ነው የሚለውን ጉዳይ በስፋት አይተናል እንደዚሁም የኢሳያስ አፈወርቂ ዶክትሪን ምን ይመስላል የሚለውንም እንደዚሁ ለመቃኘት ሞክረናል ከዚህ ዝግጅት በርካታ ቁም ነገሮችን እንደገበያችሁ ተስፋ አደርጋለሁ በቀጣይ በሌሎች ርዕሰ ጉዳዮች ዳግሞ ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትናችሁ ቸር ሰንብቱልን ሰላም